ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበል። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ወዶች ደህና ናችሁ? ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። የኔ ወዶች ተጠፋፍተናል፣ ጠፍቻለሁ። ደህና ናችሁ? ከኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ከማዳም ጋር ጉዞ ጀምረናል። ጉዞ ከማዳሜ ጋር የት እየሄድን ነው የሚለውን እስከ መጨረሻው ተከታተሉ እና የት እንደምንሄድ ማወቅ ወይም ማየት ከፈለጋችሁ ቪዲዮ እስከ መጨረሻው እዩ ማለት ነው። ውድ ቤተሰቦቼ እንግዲህ ከማዳሜ ጋር ከቤት ወጥተናል። እኔና ማዳምዬ ከቤት ወጣን። የተወሰነ ቢያንስ 10 ደቂቃ እንደዛ ከሄድን በኋላ ትዝ ሲለኝ ለምን ቪዲዮ አልቀርጽም እኔ ዩቲዩበር አይደለሁ አልኩና ማለት ነው ቪዲዮ መቅረጽ ጀመርኩኝ። እንደምታዩት ከማዳሜ ጋር እየበረርን ነው። እንደ ወፍ ነው የምንበረው። በመኪና የምንሄድ እንኳን መስልም ፍጥነታችን የሌለ ነው። በዚህ መልኩ ከቤታችን ወጥተናል ማለት ነው። ደስ የሚለውን ቁልቁለታማ እንዲሁም ወዴታች ያሉትን የተፈጥሮ ድንቅ ግሩም ውብ የሆኑ ቦታዎችን እያየን ከማዳሜ ጋር በምታዩት መልኩ እየበረርን ነው ማለት ነው። እየበረርን ነው። እውነት ለመናገር ከዚህ ሲታይ በጣም ነው የሚያምረው። በጣም ያምራል። እንደዚህ ከወዴታች ያለውን ስታዩት ውበቱ የሌለ ነው። አንደኛ ነው። በጣም ማራኪ ነው። ቁልቁለታማው መንገድ ላይ ደርሰናል። እንግዲህ ወዴታች እየወረድን ነው። ጉዟችን ወዴት ነው? ጉዟችን ወደ ቤይሩት ዋና ከተማ ነው። ቤይሩት ዋና ከተማችን ልንሄድ ነው። ቤታችን ማለት ነው። ልንሄድ ነው ስላችሁ ደግሞ ያዛው የምንቀመጥ አይደል። ደርሶ መልስ ነው። ደርሶ መልስ እየተጓዝን ነው ማለት ነው። ከማዳሜ ጋር እኔና ማዳም ብቻ ነው። በድም የለም ዛሬ። ምክንያቱም በዲያስ የሚሄድበት ቦታ አለ፣ የማይሄድበት ቦታ አለ። ዛሬ የምንሄድበት እሱን አይወክልምና እኔና ማዳም ብቻ ነው እየሄድን ያለነው። ያ ቤይሩት በጣም ታምራለች። እንዴት ተለመደው ቤይሩት ያለ ማድነቅ አይቻልም። ደስ የሚል ተፈጥሮ እያየን ነው የምንሄደው። እናንተም እንደምትወዱት ተስፋ አረጋለሁ። ይሄንን ቦታ አይቶ አለማድነቅ አለመደሰት አይቻልም። እውነት ለመናገር በጣም ደስ ይላል። የምንሄድበት ቦታ በጣም ነው የሚያምረው። በረሃም አይደለም፣ ደስ ይላል። ቁልቁለታማውን መንገድ ጨርሰን እታች ወረድን። እንግዲህ መንገዳችንን ተገንጥለን ወደ ቤይሩት የሚወስደንን ይዘን በረርን። እንደ ወፍ እየበረርን ነው። ይሄ መንገድ ቀጥታ ቤይሩት የሚወስደን ይሄ ነው። እየበረርን ነው ከማዳምዬ ጋር። አየሩ በጣም ደስ ይላል። ቀዝቃዛ ነው፣ ዳመናማ ነው። ተመችቶናል። ሙቀት የለም፣ ፀሐይ የለም። በዛ ላይ ደግሞ መንገድ ክራውድ የለም፣ ክፍት ነው መንገዱ። ተመችቶናል። ከማዳምዬ ጋር ወሬያችንን እያልን መብረራችንን ቀጥለናል ማለት ነው። ያ ማዳምዬ በዛው አጋጣሚ
በጣም መልካም ማዳም ናት። መልካም አሰሪ እናት ናት። እውነት ለመናገር ማዳሜ በጣም ጥሩ ሰው ናት። እሷ ብቻ ሳትሆን እንዲሁም ሙሉ ቤተሰቡ በጣም መልካም ደግ ናቸው። እግዚአብሔር አምላክ ረጅም እድሜ ጤና ይስጣቸው ከማለት ውጪ ምንም ማለት አልችልም። እግዚአብሔር እድሜ ጤና ይስጣት፣ እንዲሁም ለሌሎቹም ይስጣቸው። የሁል ጊዜ ምኞቴም ጸሎቴም ነው። በጣም መልካም አሰሪ ናት። ያ ከምናየው አንጻር ብዙ ነገር እናያለን። እግዚአብሔር ይመስገን። የቤይሩት ማዳሞች ከስንት አንድ ነው እንጂ አብዛኛዎቹ በጣም ደግ ናቸው፣ ይታወቃሉ። በደግነታቸው የታወቁ የተባለላቸው ናቸው። ግን ደግሞ ከስንት አንድ መጥፎም ሊኖር ይችላል። እዚህ ሀገር ሌላም ሀገር ደግም ሊኖር ይችላል። እውነት ለመናገር ያ በመልካምነታቸው የታወቁ ናቸው። ለሰው ልጅ ያላቸው ነጻነት ካለባበስ ከብዙ ነገሮች ጀምሮ ነጻነትን የሚሰጡ ይሄን ለበሽ ይሄን አረግሽ ብለው የማይቃወሙ ናቸው ማለት ነው። እንግዲህ በማለት እኔ እንኳን ከዚህ ሀገር ውጪ ያ ስራ ከዚህ ሀገር ውጪ ሄድኩበት ሀገር የለም። ቤይሩት ናት ለኔ መጀመሪያ ቤይሩት ናት። እንግዲህ ያው መጨረሻ ቤይሩት ናት ነው የምለው። እና ብዙ ነው ያለን። ስንወጣም በእንግዶች ማለት በጓደኛ ቤት በቤተሰብ ቤት ስንሄድ እንኳን በቃ ልክ በተለያየ ቦታውን ያ በእርግጥ የስራ ልብስ ነው ዩኒፎርም እንዲለብሱ ይገደዳሉ። ከቤት እንኳን ሲወጡ በዩኒፎርማቸው ነው የሚወጡ አሉ። ማለት ያ የስራ ልብስ ነው። ምንም እንትን የሚያስብል አይደለም። አንድ ሰው ዩኒፎርም ለብሶ ምንም እንትን የሚል የለም። ሳይለብስም ምንም ችግር የለውም ማለት ነው። ግን ማለት የፈለኩት ምን መሰላችሁ? ይሄንን እንኳን በዚህ ሀገር ማዳሞች ላይ እውነት ለመናገር በጣም በቃ ልክ እንደ ማዳም ዘንጣ ለብሳ አምሮባት ስፈልግ ጸጉሯን ተተኩሳ ስፈልግ ዊግ አርጋ አይቃብራም ፏ ብላ መሄድ ትችላለች። እጅጉን በጣም ደግሞ ነጻነት ይሰጣሉ። ስላለባበስ ይሄን ልበሽ ይሄን አታርጊ ግድ አይሰጣቸውም። እና በጣም ደስ ይሉኛል መልካምነታቸው። ያ ማለት ይታደሉታል እንጂ ምን አይሉትም ነው የሚባለው። ይታደሉታል እንጂ አይሉትም ይባላል። በዚሁ አጋጣሚ እድሜ ይስጣቸው ይኖሩልኝ አሰሪዎቼ ነው የምለው። እናንተስ ከአሰሪዎቻችሁ ጋር ምን አይነት ግንኙነት አላችሁ እህቶቼ? እኔ ከማዳሜ ጋር ደስ የሚል ግንኙነት አለኝ። በቃ በስነ ስርዓት አከብራታለሁ፣ ወዳታለሁ፣ ስራዬን በአግባቡ ሰራለሁ። ያላቸው ክብር ልጄ ነሽ ቤተሰብ ነሽ ከማለት ውጭ ከኔ ጋር ራሱ ምንም አይነት እንትን የላቸውም ማለት ነው። ሙሉ ፋሚሊዎቹ በጣም ደስ ይሉኛል እና ማዳሜ በጣም ነው ደስ የምትለኝ እና ያ ብቻ አላቅም። ያው አይደል ይጨንቃቸዋል ፍቅራቸው እንዳትሄዱ ያረጋችኋል። ራሱ ግን ደግሞ ማይቀር ነው መሄድ ግዴታ ነው። እስከ መቼ ይኖራል በሰው ሀገርና በሰው ቤት? ብቻ እንሄዳለን ብላችሁ ስታስቡ በጣም ፍቅር ከሰጧችሁ በጣም ደግ ከሆኑ ደግሞ ወይኔ ለመለየት ያለው ስሜቱ በጣም ከባድ ነው። ትታችሁ ማለት ፍቅራቸው ነው። ፍቅራቸው፣ ደግነታቸው፣ መልካምነታቸው በቃ ሄዳለሁ ብላችሁ ስታስቡ ይለያልና ስሜቱ ትንሽ ይከብዳል።
መልካም ቢሆኑም አሪፍ ቢሆኑም እነሱ ጋር አይኖርም። ሁላችንም የራሳችን አላማ የራሳችን የሆነ ነገር አለን። እያዘንንም ቢሆን እንለያቸዋለን ማለት ነው። ቤተሰብ መልካምነታቸው አስሮ ያስቀምጣቸዋል። ግን ምንም ማድረግ አይቻልም ነው የምለው። በጣም ይቅርታ ግን ይሄን ሳወራ ትንሽ እንትን ስላልኩ ነው። የኔ ውድ ቤተሰቦቼ ያተረዱኛላችሁ ብዬ አስባለሁ። ለማንኛውም ላይክ፣ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ያያችሁ አበረታቱኝ። ትንሽ በስተ መጨረሻ አካባቢ ስለ ማዳሜ ሳወራ ትንሽ ሆድ ባስ አለኝና ከልብ ስለምወዳቸው ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።